ማሮቼ እንግዲህ ሰላምዬ ሜላትን ልክ ልኳን ነገረቻት እኮ እንዴ። ቆይናና ለምንድን ነው ለሀንዬ ጊዜ ማትሰጫት? በማለትም እንግዲህን አንዳንድ ነገሮችን ነገረቻት ማለት ነው። እንግዲህ ሜላትም አሁን ላይ በጣም ተሰምቷታል ማለት ይህን ያህል ልጆችን ትቻቸዋለሁኝ ይህን ያህል ነሯለሁ እያኳቸው ብላ እንግዲህ የሆነ በቃ ሌላ ነገር እስከ ማሰብ ድረስ ነው እየደረሰችው ማለት ነው። እና ሀንዬ በነገራችን ላይ ሁሉ ነገር ሰልችቷታል። በቃ እዚህ ቤት በመጣይ ቁጥር ቤተሰቦችን አገኘሁ ብላ በቃ ተደስታ ሳትጨርስ ጠብ ነው። አሁንም በዚህ ካለፈ ስትለው ሌላ ነገር ይመጣል፣ ሌላ ነገር ስትለው ሌላ ነገር ይመጣልና ለአቶ ኖላዊ ምንድን ነው ያለችው? አባዬ አሁንስ ወደ ደሴ ይዘህ ጥፋ እስከ ማለት ድረስ ነው የደረሰችው ማለት ነው። ለምንድን ነው እንግዲህ እንደዚህ ያለችው? በቤተሰቦቿ ምክንያት ነው። ቤተሰቦቿ እንግዲህ በቃ አላድለ ችግር በችግር ስለተደራረበባትና እንዲሁም ደግሞ እዝራን ሽማግሌ ላክ ትልካለ ካለችው ወዲህ ዝም ስላለችው ነበረ። አቶ በቃሉ እንግዲህ እዝራን ምንድን ነው እያለ ያለው? ለምንድን ነው እኔ እኮ ሽማግሌዎቹን እኮ አንተን እኮ ነው የምጠብቀው፣ ከድርጅት ሁሉንም ነገር አንተ ይበልጥብኛል፣ ያንተ የልጅ ደስታ ይበልጥብኛል ብዬ እኮ ነው። እና ምንድን ነው ምን ችግር ተፈጥሮ ነው እያለ እየጠየቀው ነው። እዝራም እንግዲህ ምንድን ነው ያለው? አባዬ ቆይናና የሆነ እኮ ማለት ዝም ስላለች ነው። ምንድን ነው ልጄ ይውልክ ማለት እምቢ ብለህ ከሆነ ምናምን ችግር የለውም እኔ ምንም ሳትሳቀቅ ንገረኝ ሲለውም እንግዲህን እዝራም ዛሬ ሁሉንም ነገር ጠይቂያት እነግርሃለሁ ስትለው ብሎት ነበረ። እዝራም ያው ሀንዬን አናግሯን ነበረ። ያው ቤተሰቦቿ ጥሩ ሙድ ላይ እንዳልሆኑ ምናምን ትነግራለች ማለት ነው። አሁን እንዲሁም በቃ ከሜላትና አቶ በቃሉ በድብብቅ ከሚጨረሱ አሁን ሽማግሌ ሲላክ ሁሉም ነገር የሚታወቅበት ይሆናል ማለት ነው። እኔ ግን እንደሚመስለኝ ማለት ነው አቶ በቃሉ ከውጭ የሚመለስ ነው የሚመስለኝ ማለት የወይዘሮ ሜላትን ቤት ካወቀ እንግዲህ ሽማግሌዎች ወደዛ ምናምን ሲሄዱ እኔ እንደራሴ ሀሳብ ማለት ነው ደግሞ ይሆናል ብዬ ነው የማስበው። ወደ ሜላት ቤት እንግዲህ ሽማግሌዎቹ እንግዲህ ሲሄዱ አቶ በቃሉ እንዴ የጠላት ልጅ ነው እንደሚያገባው ብሎ እንግዲህን የሚመለስ ይመስለኛል። እንዲሁም ደግሞ ሀንዬና እዝራ የሚደባበሩበት ይሆናል። እንግዲህን ሀንዬ ስንት ሸበላ የሆነ ሰዎችን ገፍታን ኢላን እነዚህ ክነ መን ነው ስሙ ጠፋኝ ማለት ነው። እነ ተምቹ ሳይሆን ይሄኛው ልጅ አሴርን እነ ኤላን ምናምን እንግዲህ ገፍታን የመጣችውን በተለይ አሁን እዝራ ይሄ በጣም ነው የሚንሰፈሰፍላት ከሰው ጋር ራሱ ስትጣላ ምናምን በቃ እንዴት እንደሚሆን በቃ በሀንዬ መጣ ምናምን ነው የሚለውና እንግዲህ የእነሱ ግፍ ራሱ እኔ እንጃ። እኔ ከእዝራ ጋር ራሱ የሚጋቡ አይመስለኝም ብዬ ነው የማስበው። ምክንያቱም እንዴት የጠላቴን ጠላት ታገባለህ ብሎ አቶ በቃሉ ሽማግሌ ከመሄዱ የሚቀር ይመስለኛል። እንግዲህ ሀንዬ ሽማግሌ እንድትልክ ይላክ ከዛሬ ቀን ጀምሮ ሽማግሌ እንቀበላለን ብላ ወይዘሮ ሜላት እንግዲህ ነግራታለች። ይህን ያህል ልጆችን ረስቻችሁ ኖሯለች በማለትም እንግዲህ በጣም ነበር የተሰማት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይን ያሉ እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። አቶ ኖላዊ ያው አሁን ላይ ማለቴ በጣም ተጨንቋል። ያው የተጨነቀበትም ምክንያት ፋኖሴ ነው። ፋኖሴ እንግዲህ ወደ ፋኖሴ ጋር ነበረ እስከ ዛሬ ሲደብረው ምንም ሲለውም እንግዲህ ወደ እሷ ጋር ሄዶ ነበረ ደስተኛ ሆኖ የሚመለሰው። አሁን ፋኖሴ ያው ነፍሰ ጡር ሆናለች። ደግሞ ለአቶ ኖላዊ ልናገር ብትልም አቶ ኖላዊ ደግሞ ልጅ መውለድ እንደማይችል ተነግሯታልና በጣም ግራ ተጋብቷታልና አሴርም ሄዶ አናግሯን ነበርና አሴርም ምን ብላን የነገረችው ያው ከአቶ ኖላዊ ውጪ ልጅ የሚባል ማለት ወንድ የሚባል ነገር እንደማታቅ ተናግራለች። እና ግን ይህንን ነገር በቃ ምን ብላን መናገር እንዳለባት በጣም ግራ ተጋብታለችና ሀንዬና አሴር
ለፋዘር እንንገራቸውና የሚሰማቸውን እንግዲህ ግን እዛው ራሳቸው እንትን ይበሉ ሲል አባዬን እያወቅከው ነው እንዴ? ማለት አባዬ መውለድ አይችልም እና ቢያስብም ደግሞ እኛ ያሰብነውን ነው እንጂ ሌላ ነገር በፍጹም አያስብም ብላም እንግዲህ ግን ትነግረዋለች ማለት ነው። እና በጣም ግራ ተጋብተዋል ማለት ነው። ምክንያቱም በቃ ማት ምን ተብሎ የሆነ ነገር ደግሞ እንደተመለከታችሁት ተምቹና አሴር ማለት ነው የሆነ ለፋዘር የሆነ በቃ በሙድ ሊነግሩት ሞክረው ነበርና ፋዘርን በጣም ተሰማውና ቆይ ለምንድን ነው እንደዚህ የምትሳለቁብኝ? እኔ መውለድ እንደማልችል እያወቃችሁ ለምንድን ነው እንደዚህ የምትሆኑ? ሲልም እነ ተምቹም እንግዲህ ግን ፋዘር ለምንድን ነው በፈጣሪ ተስፋ የምቆርጡት? እንደውም እኮ አንድ ተረት ነግረው የነበረ ስለ ሳራና ስለ አብርሃም እንደናንተ ልጅ ቆይ ከነሱ ጋር እያመሳሰላችሁ ነው እንዴ? ሲልም አዎ እርሱ ምን ያንሰውታል እያሉም እንግዲህ እያጽናኑትና ይሁን አንዳንድ ነገር ሊነግሯቸው አስበው ነበረ። ግን ቀድመው አባባ ኖላዊ እንግዲህ ቀድመው ሆድ ባሰው። ምክንያቱም በቃ ፈጣሪ ሆይ ቆይ ለምንድን ነው ከሰው በታች ያደረከኝ? ቆይ ለምንድን ነው እንደዚህ ያደረከኝ? እያለ ነበረ። እነ ተምቹንም በጣም ይቆጣቸውና ውጡልኝ ከዚህ ቤት በቃ አይናችሁን ማየት አልፈልግም። እንዴት እንደዚህ ትሉኛላችሁ? እንዴት እንደዚህ ትሳለቁብኛላችሁ? እያለም ከቤት ያባረራቸው እና የሚያባረራቸውና እንግዲህ ግን ያው በጣም አለቀሱ። ቆይናና እኔን ተወኝ በእርግጥ ሀንዬን እንደ ልጅ አድርገህ ሰጥተኸኛል፣ ግን ቢሆንም አብራ ላለች ሴት ለሷ ስትል የልጅ ፍሬ ልጅ አሳየኝ በማለትም እንግዲህ ልጅ እንዲሰጠን በጣም እየጸለዩ እያለቀሱ ነበረ። እና ፋኖሴ ግን ያው በእርግጥም ያስጨንቃል ማለት አንድ ሰው መውለድ አይችልም እየተባለ እኔ እኮ ነፍሰ ጡር ነኝ ብሎ መናገርም ቢከብድም ግን ፋኖስዬ እውነቱን ለአቶ ኖላዊ ብትነግረውና ወይም ደግሞ ልጁ መወለዱ እኮ የማይቀር ነገር ነው አይደለ? እና በኋላ የዲኤንኤ ምርመራ ይደረጋል። ስለዚህ እኔ ነፍሰ ጡር ነኝ ካንተ ነው እና እኔ ደግሞ ካንተ በፊት ወንድ የሚባል ነገር አላቅም ብትለው ኖላዊ የሚረዳት ነው ይመስለኛል። እንደው የእሱ ልጅ እንኳን ባይሆን በቃ የኔ ልጄ ነው ብሎ ቢያሳድገው ለኖላዊ በጣም ደስታው ነው። ለልጅ ምን ያህል ጉጉት እንዳለው እንግዲህ ሀንዬን ራሱ ያው ልጁ ሳትሆን መወለድ ቋንቋ ነው። ልክ እንደ ልጁ አድርጎ ነው እንትን ያለት ማለት ነው። እናቶ ኖላዊ ወደ እነ ሀንዬ ቤት መጥቶ ነበርና ለሜላት እንደው የሆነ ነገር ልነግርሽ ነበር ይላታል። ከዛ ምንድን ነው ማውሰል በሀንዬ ጉዳይ ነው። ምን ነው ልጅን አደራ ብዬ ሰጥቼሽ ልጅን ግን ችላልሽብኝ። እኔ እኮ ጠንካራና ጎበዝ ሴት ትመስሊ ነበረ ሲላትም ምን አደረግኩኝ ምናምን ስትልም አይ ማለት ምን ነው ችላ አልሻት ምናምን ሲላትም አዎ እሱስ ልክ ነህ ችላ ብያታለሁ፣ ግን አሁን እያስተካከልኩኝ ነው። በቃ አሁን ሁሉንም ነገር ከልጅ የሚበልጥብኝ ነገር የለም ሲልም እና በጠላት ተከብቤ ነው ልጆችን የረሳኋቸው እያለችም ሜላትም ትነግረዋለች። ኖላዊ በነገራችን ላይ ጠላቶችሽ እነማን ናቸው? እኔ ልጋፈጣቸው፣ አንቺ ግን ሀንዬን አደራ ሲላትም አይ ለጠላቴም ሆነ ለሀንዬ እኔ አላንስም፣ ለሁለቱም እኔ አላንስም፣ ምንም ነገር እንዳታስብ። ደግሞ እኔ ጠላቴን ራሴ ስበቀል ነው እንጂ ሰው ሲበቀልልኝ አልወድም ያለኝ ማለት ነው። አቶ ኖላዊም አዎ ትክክል ነሽስ ልክ ብለሻል እያለም ተመልክተናታል። ልጆቼ እንግዲህ እስከዚህ ድረስ ነው ይዘንላችሁ የመጣ ነው። ቀጣይ ፓርት እስከምንመጣ መልካም ቆይታ ባይ